አሁን እየተየቆጣ አገባይ አይደንገር አዳምጠኝ አንተ ገለልተኛው ጋዜጠኛ ከሆይ አዳምጠኝ ጋዜጠኛ ማለት ምን እኛም ገለልተኛ አይደለም ምን ነጋገር እኔ በግልጽ ነው የምነግርህ ገለልተኛ ሰበር መረጃ ነው ያው ይሄን ሰሙን ሲያናጋ የነበረው ማህበረሰቡ ሙስሊሙን እርስ በርሱ ሲያጨቃጭቅ የነበረው የሙፍቲ መቃብርን በተመለከተ ወይም የተቀበሩበትን ቦታ በመኖሪያ ቤታቸው በተመለከተ ሙፍቲ ሐጂ ዑመር ኢድሪስ የተቀበሩበት ቦታም በአዲስ አበባ መጅሊስ እውቅና ተሰጥቶት 12ኛው የአዲስ አበባ ሙስሊሞች መካነ መቃብር ሆኗል። አዲስ አበባ መጅሊስ በዛሬ በወጣው መግለጫ መጅሊሱ እውቅና እንደሰጠውና እንዲሁ ደግሞ እንክብካቤ እንደሚያደርግለት ከአሁን በኋላም የተለያዩ ሰዎች ማንኛውም ሰው ሲሞት የሚቀበርበት መቃብር እንደሆነ ለመንግስትም ማስፋፊያ ቦታ እንደጠየቀና ጋር የተያዙ ማንኛውንም አይነት አጀንዳዎች ከዚህ በኋላ ሊቆሙ እንደሚገባ ማስታወቂያ ሀሳባቸውን ኮሚቴ ላይ አስቀምጡ ይገልጹ ነው። ፕላስ ምልክቷን መጫናችሁን አትርሱ። እኛ አንድነት ነው ብለን ነው የምናስበው። ከዋህብያ ጋር አንድ መሆን እንደማያስፈልግ ሁሉ በተደጋጋሚ የተለያዩ ቪዲዮዎች እንዳለው ታውቃለሁ። እንደው ያለው ሀሳብ አሁንስ ምንድነው? እርሶ ፕሬዚዳንት ምክትል ፕሬዚዳንት ነው የምክትል ፕሬዚዳንት ከሆኑ ህዝበ ሙስሊሙን የሚያገለግል ተቋም ምክትል ፕሬዚዳንት ሆነው ለአንድ ወገን ብቻ ማገልገል ለምን አስፈለገ ነው? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አንደኛ ጥያቄውም ጥሩ ነው። በይህም በመለስ ደስ ይለኛል። ለኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የሚሰጣቸው አገልግሎቶች አሉ። በክቡር ፕሬዝዳንት እንደተገለጸው አገልግሎቱ ሁሉንም ያገለግላል። በአቂዳ ዙሪያ ላይ ደግሞ እያንዳንዱ የራሱ አለ። ከዋህብያ ጋር ብለህ ላነሳኸው ይሄ የእምነት ጉዳይ ነው። የኢትዮጵያ እስልምና ጉዳይ ስላለ ሳይሆን ዓለም አቀፍ የታወቀ ዓለም አቀፍ እውቅና ያላቸው ዑለማዎች እንደና አዝሃር ያሉ የሚያስተምሩት ነውና ይህን ስናስተምር ግለሰቦችን ያተኮረ አይደለም። ግለሰብ ለሙሐመድ ለሰይድ ወሃቢያ ተብሎ የሚጠራ ግለሰብ አይደለም። ይህ አስተምሮት የሙሐመድ ኢብኑ አብደል ወሃብ አስተምሮት ነው። በግልጽ እንትን የምንለው ለአንድነት አይጠቅምም። ይህን ስናስጠነቅቅ ሙስሊም ህብረተሰብ ወደ አንድነት እንዲመጣ ከማሰብም ከመቆርቆርም የተነሳ ነው። እውነታውን እንውሰድ ካል ዋሽት ካልሆነ ለኢትዮጵያ እስልምና አንድነት እንደ ሼህ ዑመር የሚጥር የለም ማለት ይችላል። ለምን ቢባል እውነታው ሲገባ ነው አንድ ነገር እንትን የሚለውና ተሕዚር ያሉት ረሱል አለይሂ ሰላቱ ወሰላም አስተምረዋል። ለምሳሌ ይሄ ሙሐመድ ኢብኑ አብዱል ወሃብ አስተምሮት ኢትዮጵያ ላይ ከመግባቱ በፊት ከጫፍ እስከ ጫፍ ያሉ ሙስሊሞች አንድ ነበሩ። ሻፊዒ ስለሆነ ሐነፊ ስለሆነ ማሊኪ ስለሆነ ሐንበሊ ስለሆነ ኺላፍ አልነበረም። በፍሩዓትም አንዳንድ ኺላፍ ቢኖሩ ሐነፊዩ ስለ ሻፊዒ አንስቶ ረዲየላሁ ዐንሁ ብሎ ያስተምራል። ሻፊዒዩ ስለ ሐነፊዩ ያስተምራል። ይሄ አስተምሮት በነበረበት አንድነታችን፣ ፍቅራችን፣ ሰላማችን ተጠብቆ ኑሮ ለ25 ዓመት ለ24 ዓመት ሊሆን ይችላል ብዬ አስባለሁ። እንኳን ስንቀራ ራሱ አናውቀውም ነበር። ይሄ አስተምሮት መጣ። እነ ፈትሑል መጂድ መጡ፣ እነ ኢርሻድ መጡ፣ እነ ኡሱል ሰላሳ መጡ። የሙስሊሙን አንድነት ፈታተኑ። አሁን እየተየቆጣ አገባይ አይደንገር አዳምጠኝ አንተ ገለልተኛው ጋዜጠኛ ከሆይ አዳምጠኝ። ጋዜጠኛ ማለት ምንድነው? አንተ ለራሱ ገለልተኛ አይደለም። እንደ ጋዜጠኛ የዛይ መሐመድ ኢብኑ አብዱል ወሃብን አስተምሮ እንዲገፋ ስለሆነ አንደኛ እንዳልከው የተቋም ገለልተኛ አለ፣ ጋዜጠኛም ገለልተኛ አይደለም። ምን ነጋገር እኔ በግልጽ ነው የምነግርህ። ገለልተኛ ከሆን ቃላቴን የጠየከኝን ጥያቄ እስከመጨረሻው እንዲወጣ ማዳመጥ የጋዜጠኛም ባህሪ ስነ ምግባር። የጋዜጠኛ ባህሪ ያልተጠየቁትን ሲያብራሩ ያስቆማል። እኔ እየጠየቁት ስለ ዋህብያ ታነሳለህ ፕሬዝዳንት ስለ ዋህብያ ማንሳት አግባብ ነው ወይ ነው የመጀመሪያው ጥያቄ። እርሶ ህዝበ ሙስሊሙን የሚያገ